ስክሪን ፕሌዎች የሁሉም ትረካ ፊልም መሰረት ናቸው እና ሁሉም የፊልም ክፍሎች በአንድ ገጽ ላይ መሆናቸውን ለማረጋገጥ የስክሪን ፕሌይ ፎርማት ወሳኝ ናቸው። በባለፈው ክፍላችን የስክሪን ፕሌይ ፎርማት መሰረታዊ ነገሮችን አውርተናል። ዛሬ በገጹ ላይ ምን እንደሚፈጠርና እንዴት እንደሆነ በጥልቀት እንመረምራለን። ይሄ ስክሪን ፕሌይ አናቶሚን የምንመለከትበት ክፍል 2 ነው። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች እውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝ አፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። ንጥረ ነገሮችና የኢንዱስትሪ ደረጃዎች የስክሪን ፎርማት በተግባር ለማሳየት ስክሪን ራይተር ሶፍትዌር እንጠቀማለን። እንጀምር። ስክሪን ፕሌይ ከሌሎች የሥነ ጽሑፍ ጥበቦች አይነቶች የተለየ ነው። በቴክኒካል በራሱ የተጠናቀቀ የጥበብ ሥራ እንዲሆን ያልታሰበ ንድፍ ነው። እንደዚያው አንዱ ተቀዳሚ ተግባራቱ ለፊልም ሰሪዎችና ተዋናዮቻቸው እና ሰራተኞቻቸው መመሪያ መስጠት ነው። ስክሪን ራይት ለፎርማት ብዙ ጥብቅ መመሪያዎች አሉት። ነገር ግን አንዳንድ ተጨማሪ የፊልም ክፍሎች ግልጽ ሕጎች የሏቸውም። ለምሳሌ የስልክ ንግግር፣ የጽሑፍ መልእክቶች፣ ትውስቶች እና ሌሎች ሁሉም ከጸሐፊ ወደ ጸሐፊ የሚለያዩ የተለያዩ አቀራረቦችን ይፈልጋሉ። ስለዚህ አንዳንድ የምንዘረዝራቸው ሕጎች በድንጋይ ላይ ያልተቀመጡና በጸሐፊው ሐሳብ ላይ ሊመሰረቱ የሚችሉ ናቸው። Well, you can say that about most anything. It depends. Of course it depends. Of course it depends. Of course it depends. ነገር ግን እነዚህ ልዩነቶች ጠንቅቆ ማወቅ አንድ ጸሐፊ ሚዲያውን ሙሉ በሙሉ እንዲጠቀም ሊረዳው ይችላል። ለድምፅ አካላትና ለሌሎችም አንዳንድ የስክሪፕት ስምምነቶችን እንመልከት። ዛሬ ኦዲዮ በፊልም ውስጥ ልክ እንደ ምስሎች አስፈላጊ ነው። ስክሪን ፕሌይ ጸሐፊው የተለያዩ አይነት ድምጾችን እንዴት እንደሚያስቀምጥ ወሳኝ ሊሆን ይችላል። አንድ የተለመደ የድምጽ አካል የስልክ ውይይት ነው። የተለያዩ ጸሐፊዎች በስልክ ጥሪዎች የተለያዩ አቀራረቦች አሏቸው። ነገር ግን በመሰረታቸው በተመሳሳይ መልኩ ከመደበኛ ውይይት ጋር መቅረብ አለባቸው። የገጸ ባህሪ አርዕስት በአብይ ሆዬ ከስር ንግግራቸው ይቀጥላል። በሌላኛው የስልክ ውይይት ክፍል ያለውን መስማት ካልፈለግን ቅርጹ በአንጻራዊነት ቀላል ሊሆን ይችላል። በዚህ ፊልም ውስጥ ስቲቭ ለቀሪው ንግግር የተለመደ ቅርጽን ጠብቆ ወደ ስልክ የሚል ጽሑፍ በቅንፍ ይጨምራል። በማትሪክስ የመክፈቻ ትዕይንት በስልኩ ላይ ምንም ገጸ ባህሪያቶች አይታዩም። ስለዚህ በስክሪፕቱ በቀላሉ ድምጾችን እንደ ቪኦ ምልክት ተደርጎበታል። ቮይስ ኦቨር Is everything in place? You weren't supposed to relieve me. I know, but I felt like taking a shift. Hi, Daddy. Kim. በሁለቱም ጫፎች ላይ ያሉ ገጸ ባህሪያቶች መታየት ካለባቸው የስክሪን ጸሐፊ ውይይቱን እንደ ኢንተርከት ሊሰይመው ይችላል። በቴክን ፊልም ውስጥ ጸሐፊዎች ሉክ ቤሰን እና ሮበርት ማርክ ካሜን ገጸ ባህሪያቱ ያሉበትን ግለሰባዊ መገኛ ቦታ ያሳያሉ። ነገር ግን ትዕይንቱ የሚያመራው የት መሆን እንዳለበት በኢንተርከት ጽፈዋል። ይሄ ያለ ቋሚ ትዕይንት ለውጥ እየተደረገ ውይይቱ የበለጠ ሳቢ ያደርገዋል። Oh my God, they got Amanda. All right, listen to me. Oh God. Stay focused, Kimmy. You have to hold it together. How many people are there? Be precise. 3, 4, I don't know. Where are you? I'm in the bathroom. Go to the next bedroom. Get onto the bed. Tell me when you're there.
ውይይት ሁል ጊዜ ወደ ኋላና ወደፊት ግልጽ የሆነ አካሄድ ያስፈልገዋል። አንዳንድ ጊዜ ገጸ ባህሪያት እርስ በርሳቸው እየተነጋገሩ ነው። Why don't you say it at the same time? 1, 2, 3. I want a divorce. በአብዛኛው የሚናገሩት በተመሳሳይ ጊዜ ከሆነ የገጸ ባህሪው ንግግር ጎን ለጎን ይቀመጣል። ይሄ ትዕይንት በሜሬጅ ስቶሪ ፊልም ውስጥ እንደሚያሳየው Can I say something? It was good. It's edgy. Directed by her husband, supposedly very controlling. You know, we're lucky to have her. I'm surprised she said yes. We can thank her divorce. ግን ኢንተራፕሽን ወይም ማቋረጦች በተለየ መንገድ ሊቀመጡ ይችላሉ። ፌቢ ዋለር ብሪጅ ኢንተራፕሽንስ መከሰት ባለበት ቦታ ላይ ስላሽን ይጠቀማል። He says that last night was incredible, which you think is an overstatement. But then he goes on to say that it was particularly special because I've never managed to actually up the bum with anyone before. አሮን ሶርኪ በበኩሉ በአንድ ሰው ንግግር ላይ ሌላው ጣልቃ እንዲገባ ለማመልከት ሁለት ሰረዝን ይጠቀማል። እዚህ ማንም በማንም ሰው ውይይት ላይ ደርቦ አይናገርም። She's not cut out for litigation. She's a hell of an investigator, Jerry. I And think we should give internal her an affairs, sure, opportunity. she can crawl up a lawyer's ass with the best of them. When it comes to trial work, I think. I know. All passion, no street sports. Bring her back in. ዲያሎግ ፎርማቲንግ እንዲሁ ቋንቋን ሊነካ ይችላል። ኢንግሎሪየስ ባስተርድስ ኳንቲን ታራንቲኖ በድርጊት ውስጥ ቋንቋንና የትርጉም ጽሑፍ በአብይ ሆይ ይጠቀማል። የትርጉም ጽሑፎች መኖር እንዳለባቸውና መቼ መኖር እንደሌለባቸው ያሳያል። ነገር ግን የሱን ስክሪፕት የሚያነቡ ሰዎች እንግሊዘኛ እንደሚናገሩ ስለሚያውቅ ንግግሩን እንዲረዱት ተብሎ ተጽፏል። Je croyais n'être qu'un uniforme. Vous n'êtes pas qu'un simple soldat allemand. ሃርወርድ በበኩሉ በፊልሙ መጀመሪያ ላይ ጀርመኖች እንዴት መቅረብ እንዳለባቸው ማስታወሻ ሰጥቷል። አንዳንድ ጊዜ ጸሐፊዎች በስክሪፕታቸው ውስጥ የሙዚቃ ምልክትን ማካተት ይፈልጋሉ። ይሄ በድርጊት ውስጥ የዘፈኑን ስም እንደ መጥቀስ ቀላል ሊሆን ይችላል። በላላላንድ ሙዚቃዊ ፊልም ዘፈኖቹ በቅንፍ ውስጥ በደማቅ ሁኔታ ተጠቅሰዋል። የድምጽ ክፍሎች ጸሐፊው ቀዳሚ ትኩረት ሊሰጠው ይገባል። ግራፊክስ እና ጽሑፍን ለመግለጽ ተመሳሳይ ነገር ሊባል ይችላል። አንዳንድ ጊዜ የፊልም ተመልካቾች በስክሪኑ ላይ የትርጉም ጽሑፎች ያልሆኑ ቃላትን እንዲያነቡ ይፈለጋል። ከጊዜ ወደ ጊዜ እየጨመረ የሄደ ነገር ነው። ፊልም ሰሪዎች በተለያየ የፈጠራ መንገዶች በገጸ ባህሪያት መካከል የጽሑፍ ልውውጥን ያመጣሉ። እንደዚያው አንድ ጸሐፊ እነዚህ ልውውጦች እንዴት እንደሚወክል ብዙ ምሳሌዎች ሊጠቀም ይችላል። ኦን ዘ ስክሪን በማለት ጽሑፉን ይገልጻል፣ ወይም ውይይቱን በደማቅ የድርጊት መስመሮች ያስቀምጣል። በአብዛኛው እነዚህ አካሄዶች ዳይሬክተሩ መልእክቶቹን በስክሪኑ ላይ እንዴት መወከል እንደሚፈልግ እንዲወስን ያስችለዋል። ዘ ቦርን አይደንቲቲ ቶኒ እና ዊሊያም በፓስፖርት ላይ ያለውን ጽሑፍ በቀኝ በኩል በማስቀመጥ የበለጠ ትኩረት ይስባሉ። አቀማመጡ ለፊልም ሰሪው ይህ ጽሑፍ አስፈላጊ መሆኑን ያሳያል። ስለዚህ ተመልካቾች ሊያነቡት እንደሚችሉ ማረጋገጥ አለባቸው። መጽሐፍትን በስክሪኑ ላይ ለመወከል ብዙ አቀራረቦችን መውሰድ ይቻላል። አንድ ጸሐፊ አንድ አስፈላጊ ገጽ እንደ በኢንሰርት ሾት የሚታይ ብሎ ሊገልጽ ይችላል። የተለመደው አካሄድ የተጻፈውን ድምጽ ማሰማት ነው። ልክ በዚህ ፊልም እንደተደረገው ቦ ኢዝ አፍሪድ አሪ አስቴር የአጻጻፍን ባህሪ እና ይዘቱን በቀላሉ በተግባር በማሳየት ይገልጻል። የኮምፒውተር ስክሪን እንዲሁ በዘመናዊ ወይም በሌላ ዓለም ለሚካሄዱ ፊልሞች ግምት ውስጥ ይገባል። በኮምፒውተር ስክሪን ላይ ምን እየተከሰተ እንዳለ ለመግለጽ ቀላሉ መንገድ በድርጊት መግለጫ ማስቀመጥ ነው። ኤኒሚ ኦፍ ስቴት ዴቪድ ማርኮን በስክሪኑ ላይ ያሉትን ጠቃሚ ነገሮች በመሃል ላይ በማስቀመጥና ካፒታላይዜሽን በማድረግ አጽንኦት ይሰጣል። ሰርቺንግ በአብዛኛው የሚከናወነው በኮምፒውተር ስክሪን ላይ ነው።
ስለዚህ ደራሲያኑ የእያንዳንዱን ትዕይንት ሁኔታ በትዕይንት ርዕስ ውስጥ በቅንፍ ያመለክታሉ። እንደ ዌብካም ፉቴጅ ወይም ዲስክቶፕ ፎቶ። የስክሪን ፕሌይ ፎርማት እንዲሁ ልዩ በሆነ ፕሎት ዲቫይስ ሊነካ ይችላል። ሁሉም ፊልሞች ታሪካቸውን የሚናገሩት በቀጥታ አይደለም። ብዙ ፊልሞች ለምሳሌ ትውስታዎች ይኖሯቸዋል። የክሪስቶፈር ኖላን ሜሜንቶ ዋነኛ ምሳሌ ነው። በስክሪፕት ውስጥ በሁለቱ የጊዜ ሰሌዶች መካከል በሰያፍ ቃላት ይለያያሉ። ለግለሰብ ትውስታዎች ከትዕይንቱ ርዕስ ቀጥሎ ኢንሰርት ፍላሽባክ ብሎ ተጽፏል። ለአጭር ጊዜ ትውስታ አንድ ጸሐፊ በቀላሉ ፍላሽባክ ብሎ ሊጽፍ ይችላል። ከዛም ከታዌን ይከተላል። ነገር ግን ፍላሽባክ ወይም ፍላሽ ፎርዋርድ በግልጽ ምልክት መደረግ የለበትም። በቶታል ሪኮል ውስጥ የህልሙ ቅደም ተከተል በትዕይንቱ አርዕስቶች ውስጥ ተጠቅሷል። በዘ BFG ውስጥ በድርጊት መስመሮች አክሽን ላይ ውስጥ ተጠቅሷል። ጨርሶ ላይሰየም ይችላል። በዚህ ፊልም ውስጥ ዌስ ክራቨን አንባቢን ለማታለል ስለ ህልም መጥቀስን ይተዋል። አንድ ጸሐፊ ፈጣን ተከታታይ ትዕይንቶችን ሊያመለክት ይችላል። ይህ በቀላሉ ተከታታይ ቀረጻ ሲሪየስ ኦፍ ሹት በአብይ ሆዬ በመጻፍና በመዘርዘር ማስተዋወቅ ይችላል። "127 ሃውርስ" ዳኒ ቦይስ እና ሲመን በድርጊት ጊዜ አክሽን ላይ መዝለል ወይም ጃምፕ ከት እንደሚኖር አስቀምጠዋል። ሾን ኦፍ ዘ ዴድ ፈጣን የመቆራረጥ ዘይቤ ከውይይት ቀጥሎ በተዘረዘሩት ቀረጾች ይወክላል። ይህም ትዕይንቱ ያለውን ውይይትና ድርጊት በአንድ ላይ ለማንበብ ያስችለናል። Take care of Philip. I'm so sorry, Philip. Then we grab Mum, we go over to Liz's place, hole up, have a cup of tea, and wait for all this to blow over. ያነሱ የተለመዱ የፊልም ክፍሎች በስክሪፕት ፕሌይ ውስጥ ያነሰ የተለመደ ቅርጽ ወይም ፎርማት ያስፈልጋቸዋል። ምንም አይነት አካሄድ ብትከተሉ ቅድሚያ የሚሰጠው ሁል ጊዜ ተነባቢ ስክሪፕት መሆን አለበት የሚለው ነው። በእያንዳንዱ ገጽ ላይ ምን እየተከናወነ እንዳለ ሁሉም ሰው መረዳት መቻል አለበት። ስለ ፊልም ማወቅ ለሚፈልጉ ሰዎች በቀላሉ ይሄ ቻናል እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዛሬ ይሄው ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። አመሰግናለሁ።